ጤናማና የተሟላ የ1000 ቀናት አመጋገብ እንዴት መከተል ይቻላል? በእነዚህ ወራት ትክክለኛ የአመጋገብ ስነ ስርዓትን በመከተል በተጨማሪ እርግዝና ክትትላችን በማድረግና የአልሚ ንጥረ ነገሮችን በመውሰድ የጽንሱን ጤናና እድገት የተሟላ ማድረግ ይቻላል። ለመጀመሪያው 6 ወር የእናት ጡት ወተት ብቻ ማጥባት። የእናት ጡት ወተት ብቸኛው የተሟላ ምግብና መድኃኒት በመሆኑ ለእድገትና ለእድሜ ልክ ጤና የማይተካ ሚና አለው። ከ6 ወር በኋላ የተመጣጠነና በባለሙያ የታገዘ ምግብ ማስጀመር ይቻላል። ተጨማሪ ንጥረ ነገሮችን ያገኙበታል። ከ1 እስከ 2 ዓመት ድረስ ተገቢውን የአመጋገብ ባህል እንዲያዳብሩና ወደ ቤተሰብ የአመጋገብ ስርዓት ጤናማ ሽግግር እንዲያደርጉ መጣር ይገባናል። እንዲሁም በተለየ መልኩ በአልሚ ንጥረ ነገሮች የብረት ንጥረ ነገር፣ አዮዲን፣ ዚንክ፣ ቫይታሚን ዲ እና ኦሜጋ 3 እና የመሳሰሉትን ንጥረ ነገሮች በእነዚህ የበለጸጉ ምግቦችን መመገብ ያስፈልጋቸዋል። እጅን መታጠብና ምግብን በንጽህና ከማዘጋጀት ጀምሮ ሌሎችም የበሽታ መከላከያ መርሆችን በመከተል ተላላፊ በሽታዎችን መከላከል አጠቃላይ እድገታቸውን ከማገዝም በተጨማሪ የአልሚ ንጥረ ነገሮች እጥረት እንዳይከሰት ያደርጋል። መደበኛ የእድገትና የጤና ክትትል ማድረግና ክትባትን ማስከተብም አስፈላጊ ነው። ለስነ ልቦና ጉዳት የሚዳርጉና ለአእምሮ ጫና ምክንያት የሚሆኑ የቤተሰብ ሁኔታዎችን በማስወገድ ደስተኛና በፍቅር የተሞላ ቤተሰባዊ ኢንቫይሮንመንትን በመፍጠር ከአመጋገብ በተጨማሪ ለልጆ የተሟላ አካላዊና አእምሮአዊ እድገት ወሳኝ ሚና አለው። የመጀመሪያው 1000 ቀናት ጤናማና የተመጣጠነ የአመጋገብ ስርዓትን መከተል ለልጆ የእድሜ ልክ ጤናና ስኬት መሰረት ነው። እንደዚህ ላሉ ተጨማሪ የማማከርና የቀዶ ሕክምና አገልግሎቶች ወደ ሄመን የእናቶች የህፃናትና ቀዶ ሕክምና ማዕከል ጎራ በማለት የብዙ ዓመት ልምድ ባላቸው ሐኪሞቻችን አገልግሎት ማግኘት ይችላሉ። ሄመን የእናቶችና የልጆች ቤት